አትናገሪ ማን ነው የመጣው እዚህ ማን ጭራሽ ሽማጭ ማምጣት ጀመራችሁ ለምን ሽማ ነው የምትለው በቃ ስለሰራት በቃ እና እኔ ነኝ ታያልኩሽ ባልሽ እና ለአንቺ ስለምን እዚህ ህይወት ላይ የገባሁት ለማን ሰምታ ለዚህ ህይወት ላይ የገባሁት እነዚህ ቪዲዮዎች ነው ምንድናቸው እሺ በዚህ ነው አዙራ ያስቀምጥ አንተ ቤት በጣም ብልጦና እዛ ቪዲዮ መደበቂያ አፕሊኬሽን ውስጥ ደብቀ ሞታል ትግስትም ገደብ አለው እሺ ሞደው ፍቅረኛ ይነጣው ባንቺ ዝላልነት ነው እሺ ረፊ ራሴን ያንቀም ደፋሽ እሷን ሸኝቼ በተየው አፈራርቼ እንድትመጣልኝ ነበር ነው የፈለኩት እሷን ካስገባት በኋላ አንድ አልጋ ላይ እህትና ሁለቱንም እህቶቹ ቋቀፈ ቆይተኛ ነበርኩ ውጪ ብያት ነበር እቺኛን ውጪ ብያት ነበር እህቴማ ስለሆንሽ ነው ይሄን ያክል ዋጋ የከፈልኩልሽ እንጂ ማንንም ብትሆኝማ ማንንም ነሽ ገባሻ ባዳ ብዬ የማያሳኩትን ባለልኩ ታውኩት ላንቺስ እምቢ ብላይ ነው ለዚህ ሁላ ጦስ ያደረሰችኝ ምን ያኔ ስቴጋት እሺ ብትይ አንቺ ነሽ እምቢ አልሽኝ እሷ አይደለችም ወሲብ ስናረግ እኔ በማላቀው መልኩ ቪዲዮ ቀረጸኝና እንዴት እንደሚያረክሽ አንቺ ባይ ቁጭ በይ አጥፍሽ በይ እኔ ራሴን ሲጣረግ ይገልልሽ ለራስሽ አይደለም ማደህዮትሽ ላይ ትኖሪያለሽ ቢያፈቅርሽ ነው ሁለታችንም ማልጋ ላይ አቅፎ የሚያድረው እኔም እሱ ስለሰለቸኝ ነው እሱን የጠራሁት በቃ ሰለቸኝ አንገሸገሸኝ ለምን የፈለግሽበት ቦታ ላይ አትገቢም ለምን አለቃትሉም ስትፈልጉ እስከነምናምናችሁ ለምን አትገቡ በቃ እሺ ይግደለኝ እንዴውም ይግደለኝ ጥሩ ነው በቃ እሺ ጥፋቱ የኔ ነው የአንድ ቀን ስህተት ነው በቃ የእድሜ ልክ ጸጸት ይሆነብኝ ችግርሽ እግዚአብሔር እንኳን አልደረሰልሽም እንኳን ሰው ይሄን ታውቂያለሽ አይደል እሺ ረጋበይ እንዴት እኔና አቴና አንድ ቤት ስለው በፊቱም እሷን ፈልጌ ነው አለኝ አንቺን የቀረብኩት በጣም ባለጌ ምድር ላይ የሌለ አለ ብለክ ልገምተው ማችለው ሰው ነው ባሌ ለራሱ ማለት ነው የሚያውቀው ሌላ ሰው አፍቀረኝ እንደሄድኩኝ ነው ገባክ ያንን እንኳን ስለ ማለት ነው በቃ ማለት አንዳንዴ እንዴት ነው የምንወደው ሰው የሚወደው ነገር ላይ እንዲኖር ይፈልጋል አንዳንድ ፍቅረኛ ገባክ በቃ እሷ ደስተኛ ከሆነች ብሎ እሱ ያለበትን ህይወት ብነግርክ አታምነኝ እውነቴን ነው ማለት ለእህቴ ስል ለቤተሰቦቼ ስል በጣም ለኔ ዋጋ የከፈለውን ባሌን ያጣሁት ገባ የኔን ህመምና ስቃይ አንድ ሰው አያውቅልኝም ማንም አይረዳኝም ገባ ይሄው አፋ ሞልታ ነው የምታወራው እኔ ግን እዚህ ህይወት ላይ ያለሁት በእሷ ምክንያት ነው በአንድ ቀን ስህተት ነው መልካም ባሌን ያጣሁት እና እኔ ነኝ ታያልኩሽ ባልሽ እና ለአንቺ ስለምን እዚህ ህይወት ላይ የገባሁት ለማን ሰው ነው ታዲያ እዚህ ህይወት ላይ የገባሁት ለማን ሰው ነው እዚህ ህይወት ላይ የገባሁት አቃለው ፍቅረኛዬን ያጣሁት ለማን ሰው ነው አይደለም ቴስቲ ቁጭ በይና አዳምጪኝ ልመታሽ ሁሉ እችላለሁ እንበይ አታማጭኝ ዝም በይ እኔ ተሳሳትኩት ለምን ገሃነም አትገቢም ለምን የፈለግሽበት ቦታ ላይ አትገቢም ለምን አለቃትሉም ስትፈልጉ እስከነምናምናችሁ ለምን አትገቡ ለምን ገደል አትገቡ የራሳችሁ ጉዳይ ለዛ ነገር ማለት የነበረብኝ ገባሽ እሱን ከምበደል እሱ ራፊ ክፉ ቃል እንዳወጣ አታርኪ እሺ ታይ በጄ ነው መጣፊው እሺ ትግስትም ገደብ አለው እሺ ሞደው ፍቅረኛ ይነጣው ባንቺ ዝላልነት ነው እሺ ራፊ ራሴን ያንቀም ደፋሽ ከዚህ በላይ ምንም ነገር አልፈልግም ምን አለ የዛኔ ድብላትሉ የፈለጋችሁ ለምን ገደል አትገቡ ለምን ክብራችሁ ምንድነው ክብር ገደል ለምን አትገቡ እኔስ ማን አለኝ ገደል ግቢ ባንቺ ስራ ጭራሽ ነው ተወቀሽ ታረግኛለሽ እኔስ ማን አለኝ እሺ ካንቺ ውጪ ህይወቴ ተበላሽ
ምን አለ በቃ የተሳሳተ ውሳኔ ነው የወሰንኩት የተሳሳተ በጣም የተሳሳተው ለኔ ዋጋ የከፈለልኝ ሰው ምን አይነት ህይወት ውስጥ እንዳለ እኔና ፈጣሪ እናውቃለን ምን አይነት ህይወት ውስጥ እንዳለ የት መድረስ የሚችል የነበረ ፍቅራችንን ነው ተውሽ ግን ከመጣ አንተን የሚገልሃል ድንገርለም ሲቀመጣል የሚመጣበት አይደል ምን ብለሽው ግን እንዴት ነበር መለያየታችሁ ነበር በጣም ያስጠላ ነበር እውነት በጣም ይጎዳል ከመለያየቱም በላይ በቃ የነበረው ነገር በጣም ይጎዳል ገባ ለኔ ዋጋ ከፍሎልኛል በጣም ለኔ ዋጋ የከፈለ ሰው ነው ሐቁን ስነግርክ የሱን ያክል ቤተሰቦቼ ለኔ ዋጋ አልከፈሉልኝ በጣም ዋጋ ከፍሎልኛል ለሱ ብለሽ ቤተሰቦችሽንም ልክጂ ነው አንቺ ዝም በይ አንቺ እንደዚህ አይነት አፍ የምታወሪ ሴት አይደለሽም በነገራችን ላይ እኔ እህቴ ስለሆን ስለምወድሽ ብቻ ነው ከከፈልኩት ዋጋውን ግን ከከፈልኩት በኋላ ግን ጽጽት ብሎኛል ቆጭቶኛል ሐቁን ስነግርሽ አንገብግቦኛል ገባሽ ምን አለ አንዳንዴ ወደ ኋላ ብንመለስ ኑሮ ለምን ገሃነም ለምን ቤተሰቡ ሙሉ አይቀጠልም ያስብላል አንዳንዴ አባትሽን አስታውሽ ያስብላል አንዳንዴ ማለት ነው የምትወስናቸው ውሳኔ በጣም ማሰብ ተረጋግተ ማሰብ መቻል አለበት ገባ እዛ ቦታ ላይ ክብር አይደለም ይጣፋ ክብር ይጥፋ አንዳንዴ ለፍቅር ስትል ክብር ይጥፋ እኔ እዛ ዋጋ የከፈለልኝን ሰው ነው ያጣሁት መቼም መተክ የሌለውን ወንድ ነው ያጣሁት በቃ ወንድ ቢሄድ ወንድ ይመጣል አይደል እንዴ በቃ ግን ትራር ላይ አብራችሁ ያላችሁ እንዴ ረጋለ ይሄው ነገር ይተፈራል አንቺ እኔ ለሱ ብላኩ ቤተሰቦቻችንን እየተናገረች አይደለም ቤተሰቦቿን ብላ መሰለኝ አንቺ ጋር አለች አይደለም የቤተሰቦችሽን ክብር ብላ ነው እዚህ ካንቺ ጋር ማትፈልገው ህይወት ላይ የምትፈልገውን ላይፍ ላይ የምትጠጪው የቤተሰቦቿ ብላ ነው እና የምትናገረውን እየሰማካ ረጋቢ አንቺ ራሱ ረጋቢ አሁን ምን አለ መሰለሽ ብዙ ነገር የደበቅሽ ነገር ሆኖ ሳለ አሁን እኔ ለማንን ለመውቀስ አይደለም ሞቀስም ደግሞ ካለብን አንቺ ነው መውቀስ የምንችለው ቀድሞውኑ ነግራሽ ከነበረ ታላቅ እህት እንደመሆኗ መስማት የነበረው ነገራቶች ነበሩ አፈቅረዋለሁ ማፍቀር ብቻ በቃ ነበር ፍቅርሽ ነው እንደዚህ አይነት ወይ ነው ሳይከተተሽ አይደል አሁን ልንወቃቀስ አይደለም ግን ደግሞ ሙሉ ነገር ልክ ነች መተወደውን ትዳር በጥብጣ የመጣችው ባንቺ መጣ እሱን አልካድኩም በቃ ስለዚህ ቤተሰቦቿን ለክብራችሁ ብላ ነው እንግዲህ አሁን እዚህ ካንቺ ጋር ያለችው ግን አሁንም ቢሆን ቤተሰቦቻችንን እኮ እየተናገረች ነው ነው አይደለም አንዴ ረጋቤ አሁን አንቺ ቀጣ ያውን ቀጣ ነው ይገይሻለሽ አሁን ረጋቤልኝ አንቺ ተረጋጊና ቆይ ትዳር ላይ ያላችሁ ልጅ አላፈራችሁም ነበር በጭራሽ አይ ገና ትንሽ ገና እያልን ነበር ማለት መቆየት ፈልገን ነበር የሆነ ነገሮችን ማስተካከል ፈልገን ነበር ከዛ ለመውለድ እቅድ ይዘን ነበር በመሃል ይሄ ነገር ተፈጠረ ገባህ እንኳንም አልተፈጠረ ደግሞ ቢፈጠር ልጄንም ባሌንም መጥፎ ሁኔታ ላይ ነበር የምጥለው ተመስገን መታሻለሁ ሰምተሽኛል ከዚህ በላይ አፈሽ እንዳትከፍች እሺ አንዳንዴ ግን ማለት ነው ቤተሰብን ማዳመጥ ለቤተሰብ ስትል የሆነ የምትከፍለው ዋጋ ግን በጣም ይጸጽታል የምሬ ነው ምልክ ይሄኔ በቃ የተፈጠረው ይፈጠር ምናልባትም እኮ ላይ ፖስተው ይችላል እኮ ልጅ እያየሽ እንዴት እንደሚሆን ምናልባት ላይ ፖስተው ይችላል በቃ ግን እህት ታናሽ ደግሞ ተሳሳላት የለ ቤተሰቦችን ታከብራቸው የለ ለነሱ ስል ነው ቅጦስ ውስጥ የገባሁት ግን ባሌ ባዳ ስለሆነ ስንተውኩት አየካ የኔ ደደብነት እዚህ ጋር ባንድ በሄድ እንዴ ነበር በጣም ይመጣል ማለት ነው እንደዚህ አይነት ገሃነም ህይወት እያኖርሽኝ ይመጣል እያልሽ አይደለም በጣም ቴክስት ወስጠኝ አንቺ ረጋቢና ያለውን ነገር ረጋቢ እንድፈታ አድርጊ ተረጋጊ ራስኮ ነው ጥፋተኛ ነው የምታረገኝ አይ እሺ ስለዛ ታዲያ ነው ከዚህ ህይወት ማትፈልጉት ከሆነ ለምን ልትወጡ ምንም አይነት መንገድ ልትሞክሩ አልፈለጋችሁ በምንድነው የምንወጣው ቪዲዮ አለው በቃ አንዴ እኮ በቃ ተጨመላለቀን እኮ በቃ ገባን እኮ በቃ ወጣንም አልወጣንም ከዚህ በኋላ እኮ አንድ ሰው ሱቅ እኮ ስንወጣ እኮ እንዴት እንደሚጸየፉን ታውቃለህ በቃ ማለት ባለ ሱቁ ለራሱ ሲያስተናግደን በምን አይነት እንትን እንደሚያስተናግደን እናውቃለን ሰው በምን አይነት አይ እንደሚያይን እናውቃለን በቃ አንዴ ገብተንበታል እኮ በቃ ተወዘፍን እኮ የሰይጣን ኑሮ እየኖሩን ያለነው
እህት እናት በቀኝና በግራ አቅፎ ማደር ማለት ይሄ አይደለም ከእህትህ ጋር ከባዳ ጋር ለራሱ ይከብዳል እኔም እሷ አስጠላኝ ለዛ ነው እሱን የጠራሁት በቃ እስከመቼ የሚለው ጥያቄ ነው እሺ እንግዲህ ተወጣን ደስ ይለኛል እኔ አሁን እመኝልኝ አትመኝልኝ ምንም ነገር የለም ግን አሁንም ቢሆን አንድ ነገራቶች መተባበር ፈልጋለሁ ምንችለው ነው ያህል ባደርግና አላመንሽብኝም በደንብ አቃለው ግን ምንችለው ነው ያህል ባደርግ ደስ ይለኛል ስለዛ እኔ የሆነ ማደርገው ነገር ቢያንስ ባትከፉኝ የሆነ ነገር ተባበራችሁ ደስ ይለኛል እንደዚህም ደግሞ ከዚህ መንገድ ደግሞ ብዙ አይነት መንገዶች አሉ ምንጣባቸው መንገዶች እኔ ማቃቸው ሰዎች አሉ በዛ ብለን በርከት ብለን እንመጣለን ወደ ከሳት አካባቢ ስለዛ እናንተ እሱ እዚህ የሚመጣበት መንገድ ታምቻችሁልኝ ትችላላችሁ ይመጣል መምጣት አይቀርም ለዛ ነው ወጣ ያልኩ ያለው ለምን ላንተም ጥሩ አይደለም ለኛም ጥሩ አይደለም ለኔ ችግር የለውም መስሎ ነው እሺ ሌላም ሰው እሱ ለሱ ችግር የለውም ሌላ ብዙ ሰው ሌላ ሰው አስተናግጃለሁ ችግር የለውም እኔንም ያለመተዋወቅ ነው የሚሆነው ለማንኛውም እሺ እንደዚህ እናድርግ ያው ተመልካቾችን እናንተም ተባብራችሁን እንፈልጋለሁ ስለዚህ አንድ እዚሁ ከኛ እዚሁ ቀረበኛ ተቀምጠን እንጠብቃለን ስለዛ እዚሁ ቤት ውስጥ ትንሽ ካሜራ አለችን ምን ደብቅበት መንገድ ብታመቻቹልኝና አዳምጪኝ አትደንግጭ ስለዛ እኛው እዚሁ አቅራቢያ ሆነን ስልካችን ላይ ማየት እንችላለን እነዚህ የሚፈጠረው ነገር ስለዛ ሰብሰብ እንላለን ታይም ወይም ደግሞ ትክክለኛ የሆነበት ታይም ላይ እንድንገባ እንሆናለን ማለት ነው ችግር የለውም አይደል በጣም እሺ ተመልካቾችን እንግዲህ ያው የሰማችሁትን ይመስል ነበር እንግዲህ ያው ትንሽ ለጆሮ የሚከብድ ነገር ነውና እስቲ እሱን ደግሞ ወደ ከሳት የሚመጣ ከሆነ እንግዲህ ስልኩ ላይ ፋይሉ አለ ስለዚህ እኛም ኃይላችንን ተጠቅመን ከስልኩም ፋይሎችን እናስወጣባቸው መንገዶች ካሉ እነዚህ ሁለቱ መህታሞች ቀላል መንገድ ነው ከዚህ ካሉበት ህይወት የሚወጡበት መንገድ ይመቻቻል ማለት ነው ስለዚህ ትንሽ ካሜራ አለችን እዚህ ጋር እንደብቅና እሱ ሲመጣ እኛ ውጪ ሆነን እዚህ መኪናችን ስር እንቀመጥና እሱ የሚመጣበት ወይም ደግሞ መግባት ያለበት ሰዓት ላይ ተጠብቀን ገብተን ምን ችሎን ያህል ተበበር እናደርግላችኋለን እስቲ እናንተም ደግሞ እዚህ ጋር ያያችሁላችሁ እንግዲህ ቅናችሁ ያላችሁ ዳይ ያደረጋችሁ ተከታተሉና ወይም ጸሎት ያደረጋችሁ እስቲ ምን ችሎን ያህል ተበበር እናደርጋለን ሚያልቅ ከሆነ እንጨርሰዋለን እዚሁ አብራችሁን ቆዩ ይኸውልሽቲ አንቺ ዝም በይ አንቺ ምን ጣጣ ነው የምታመጭብኝ ደግሞ ካንቺም ብሶ ደግሞ እኔን ጥፋተኛ ታርግኛለሽ እንዴ ትንሽ አታፍሪ እንደሱ አይደለም እኔ እውነቱን ነው እያወራሁ ያለሁት ምንም ልትረጅኝ አልቻልሽም ምንም እውነቱን አይደለም እያወራሽ ያለሽ ምንድነው አደባብስሽ ተናገርሽ ከዛ ደግሞ ቀጥሎ ወንድ ቢሄድ ወንድ ቢመጣ ምን ማለት ነው ወንድ ቢሄድ ይመጣ ሲጀመር አንቺ እኔን ህመም አታውቂውምና ነው እንደ ባዳ ወንድ ቢሄድ ወንድ ይመጣል የምትይው አይደለም እስቲ ተረጋጊ እስቲ ለአንድ ደቂቃ እንኳን ተረጋጊና አድምጪ አንቺ ዝም በይ አንቺ አይምሮሽ ልክ አይደለም በነገራችን ላይ ልክ አይደለሽም በነገራችን ላይ እህትሽ እኮ ነኝ ምን እህቴማ ስለሆንሽ ነው ይሄን ያክል ዋጋ የከፈልኩልሽ እንጂ ማንንም ብትሆኝማ ማንንም ነሽ ገባሻ ባዳ ብዬ የማያሳኩትን ባለኝ እኮ ታውኩት ላንቺ ስል ይሄ እንኳን እንዴት አይገባሽ እንዴት አይታመል ነው ያመጣሽው ቆይ ስለ ገንዘቡ ማውራት ለምን አስፈለገ ስለሚያስፈልገው ለምን ምክንያቱም የሰውየው ማንነት ነው መናገር አለብሽ ይረዳኛል ብለሽ እኔ እኮ አላመንኩበትም ሰውየው ይረዳኛል ብለሽ አይደል ያመጣሽው ይረዳኛል ብለሽ ካመጣሽ ከነካ መሳይካ ምንድነው የምትዘጋጀው ዝም ብላ ነው እንትን ምንድነው ስልክ አላነሳ ብላኝ ማን ነው ደግሞ የመጣው ዛሬ ማን መጣው እንዴ ማን የመጣው ማንም አልመጣም ተናገሪ ማን የመጣው እዚህ አትናገሩ እዚህ የሆነው እንዳልመጣ ማንም አልመጣም እንዴ አትናገሪ ማንም አልመጣም ማን ነው የመጣው እዚህ ማን ጭራሽ ሽማጭ ማምጣት ጀመራችሁ ለምን ሽማ ነው የምትለው በቃ ስለዚህ በቃክ ከዚህ በላይ በቃክ እንዴት እንደሚያደርጉ ማነው እዚህ መጣው ማን ነው ያመጣው አትናገሩ ማለት አትናገሪ እገልሻለሁ አትናገሪ ኮለ እገልሻለሁ ትሰሚኛለሽ የመጣው ሰው ተናገራችሁ
ዛሬ እገላችኋለሁ። ወይኔ ገደላችሁ ዛሬ ማን ናችሁ? ቆይ እናንተ እነማን ናችሁ? ወይኔ ዛሬ አልለቃችሁም፣ እገላችኋለሁ። ምን ፈልገህ ነው? የለኝም ስልክ፣ የለም ስልክ። በሚገባው መልኩ እንዘዋለን። ተረጋጋ ወይስ ድጋሚ ትፈልጋለህ? እንደዚህ ብዙ ሆናችሁ ደበደባችሁኝ አይደል? እኔም አሁንም ቢሆን ከኔ የምታገኙት ነገር የሚኖር ከሆነ ታያለህ። አታገኙዋትም ምንም ነገር። ሰማኝ። አሁንም ቢሆን በቀኝ ስላልከኝ ነው። ድጋሚ እንጀምረው። ካንዶላ ሰው ለኔ ምንድነው? ለአንድ ሰው ይውላ ሰው ምንድነው? አሁን ምን አለ? ለምንድነው በዚህ ሁላ ሰው ሆናችሁ እኔን መደብደብ ይፈልጋችሁት? እንደዚህ ምን ፈልጋችሁ ነው? ከኔ አዳምጡ። አሁንም ቢሆን በስትክክል ልታወራኝ ነው የምፈልግ። ስልክህን ስጠኝ መጀመሪያ። አልሰጥም። ስልክህን ስጠኝ። አልሰጥም። ስልክህን ስጠኝ። ሌላ ነገር ውስጥ እንዳንገባ። ስልክህን ስጠኝ። አንተ ድጋሚ ትፈልጋለህ? ካሜራው ላይ ቆርጦ ነው። እንካ ይኸው። እሺ አሪፍ። ሶስት ነው። እሺ ክፈተው። እላችኋለሁ እናንተን ማለት ክፈተው። ከገደልክ ቆየው ማን ነው የምትገደል? ያ ለኃይለኛም ኃይለኛ አለው። ክፈተው። እሺ ስንት ፋይል ነው ያልሽኝ? ሶስት ነው። የታሉ ፋይሎቹ? ፋይሎቹ የእነሱን ከእሷ ጋር ያያዝከውን ቪዲዮ እንዳለ የሰበሰብካቸውን ቪዲዮዎች ያስነዛቸው። የለም እንደዛ ነው። የለም እንደዛ ነው ፋይል ቪዲዮዎችን ሰብሰባቸው። አይ ራሱ የደበቃቸውም ይኖራሉ። መቼም ጋለሪ ስር ብቻ አያስቀምጥም። እንደዚህ ነው ፋይል ጋለሪ ስር አያስቀምጥም። አውጣቸው። እኔ ስልክ ባለሙያ ብዙ አሉኝ ያሉት እንዳለው አውጣቸው። ሁሉንም ማሳዩ። ቆይ ምን አይነት ቪዲዮ ነው የምትለኝ? ምንድነው ቪዲዮዎቹ አውጣቸው። የቀረጽከው ነው ነግረናል። ሁሉንም ታሪክህን ነግረናል። ያውቃል ሁሉ ነገር ያውቃል። እናንተ ውሾች ትታሰራታለህ። እኔ ከምታሰር እናንተን ግድዬ ነው የምታሰር። እሺ እናያለን። አሁን ሁለታችሁንም ክፈተው። ይሄን እንደዚህ ነው ያስፈራል። ወለፈ በቃ አንተ እሺ በቃ ይሄ ብቻ ነው አይደለም? ይሄ ብቻ ነው። ተው ስንት ሰው አጋጥመኛል መሰለህ? ቪዲዮ ሎክ ማድረጊያው ይሄን ክፈተው። ይሄኛው ቪዲዮ የሚደበቅበት አፕሊኬሽን እንደሆነ አውቀዋለሁ። ግባ፣ እዚህ ስር ግባ። ክፈተው። አንተ በቃ ክፈተው። እነዚህ ቪዲዮዎች ምንድን ናቸው? እሺ በዚህ ነው አስሮ ያስቀምጥ። አንተ ቤት በጣም ብልጦና እዛ ቪዲዮ መደበቂያ አፕሊኬሽን ውስጥ ደብቀህ ሞታል። አሪፍ። እሺ እነዚህ ነጥፍቻቸዋለሁ። ይሄን ወሰዷቸውና ሌሎች እንዳለ ሙሉ ያሉትን ፋይሎች እንዳለው እንትና የላክለት። እሺ ሙሉ ያሉትን ፋይሎች በደንብ ቼክ ያደርጋቸውና ምንም ፋይል እንዳይቀመጥ መጀመሪያ እንዳይጠፋ እሱንም እንከስበት ቪዲዮ ስለሚያስፈልገን ሙሉ ቪዲዮ እንዳይጠፉት ግን እንዳለ ያሉትን ቦታ ላይ ሀክ ያደረጉት ይሰብስቡት። አሁን ካንተ ጋር ጨረስን መሰለኝ። አሁንም ቢሆን ካንተ ጋር ብዙ መንፈታቸው ነገራቶች አሉ። ከዛ በፊት ግን እኔ አንድ በጣም ሊወጣልኝ ያልቻለ ነገር አለ። አንተ ወይ እህት ይኖርሃል ወይ እናት ይኖርሃል አይደለ? አውራ ወይ እህት ወይ እናት ይኖርሃል አይደለ? ማለት በዚህ ልክ እንዴት አይምሮ ሊፈቅድልህ ቻለ? ሁለት እህትማማቾችን አንድ አልጋ ላይ ማለት እንዴት ተዋጣለ? እንዴት ይሻለ? እምቢ ብላኝ ነው ለዚህ ሁላ ጦስ ያደረሰችኝ። እኔ ያኔ ስጠይቃት እሺ ብትል አንቺ ነሽ እምቢ ያልሽኝ፣ እሷ አይደለችም። ካሎዴልኩስ እና ፍቅረኛ ያለኝ ድጋሚ ፍቅረኛ ብር ስለሌለኝ አልበሽኝ እንጂ ፍቅርማ በቂ ፍቅር ሰጥቼሽ ነበር። ስለዚህ ለአንቺ ስል ነው ይሄ ሁላ ነገር ውስጥ ያደረኩት። እኔ ለአንቺ ስል ነው
አሁንም ቢሆን እወድሻለሁ አንቺን ማጣት አልፈልግም አዎ ላንቺ ስል ነው ብዙ ለጦስ ተገባው አንቺን ያጠመርኩት እሷ ለሷ ስል ነበር እሷ እኔን እንቢ ብላ ሀብታም ጋር ስለሄደች እኔ ብር ስለሌለኝ እሷ ሀብታም መርጣ ሄደች ያንን ሁሉ ፍቅር እየሰጠዋት ግን በብር አስፈልጣ እሷ ስለሄደች ግዴታ ማድረግ ያለብኝ ነገር ይሄ ነበር አንቺን አጥምጬ በመተወዳት እህቷ መጥቼባት እህቷን ይዤ ማጥማት ነበረብኝ ስለዚህ ዛሬም ሆነ ነገ ምክንያቱም ሲደረደር ነው አንተ ሲጀመር ፍቅር የምታቅ ወንድ አይደለህም ጭርካሽ ወንድ ነህ እንኳንም እሻላልኩ ሲጀመር ፍቅረኛ ባይኖር ይለራስ ወድሽ ነበር ያልኩሽ ነው ምሰሚን ከሆነ ወድሻለሁ አንቺን ነበር የምወደው አንተ እኔም አንቺን ነበር የምወደው እንዴ ወደድከው ሁላ ታገኛለህ እንዴ አንተ ግዴታ ማድረግ ያለብኝ ይሄን ነበር አሁን ምንድነው ያደረከው ሲቀጥል አንድ ሰው ግዴታ አይደለም እኮ የወደደ ሰው ጋር መኖር እኮ ተወዳለህ እኛም እንወዳለን ሁሉም ሰው ይወዳል ግዴታ ግን መኖር አስፈልጋጊ አይደለም ለነሷ ደግሞ የኔን ፍቅርታ በብር ቀይራይ ስለሄደች እንልይዞይ ነበር የኔን ፍቅርታ ማለት ምን ማለት ነው እሺ ቆይ ምንድነው ያለች ሀብታም ነበር ምርጫዋ ብር ያለው ነበር ምርጫዋ እሷ ፍቅረኛ ነበረኝ አንተ ስትጠይቀኝ እኮ ነው ፍቅረኛ ነበረኝ እኮ የስንት ዓመት ፍቅረኛ ነበረኝ የለሽም ከኔ ኋላ ነው ያወቅሽው እሱ ከኔ ኋላ ነበር ፍቅረኛ ነበረኝ ነው ያማሃል እንዴ ከኔ ኋላ ነው ያወቅሽው እሱ ጋር ሄድሽው ስለዚህ እኔ አንቺን ማለት ነው ስለዚህ ግዴታ ማድረግ ያለብኝ ይሄን ነበር እሷ አይኔ ለማድረግ ስለዚህ አሁን አንተ ያልክ ያለው እህትየውን ተወዳት ነበር እህትየዋ አልፈልግም ስላለች እሷን አጥምደሃት ቪዲዮ ይዘህባት እህትየዋንም ሁለቱንም አንድ ቤት አኖርክ ማለት ነው ስለዚህ አንተ ፕላን መታ አይደለም ማለት ነው በቃ እህትየዋ እንደዚህ አድርጌ ቪዲዮ ከያስኩባት በኋላ እሷን ሸኝቼ በተየው አፈራርቼ እንድትመጣልኝ ነበር ነው የፈለኩት እሷን ካስገባት በኋላ አንድ አልጋ ላይ እህትና ሁለቱንም እህቶቹ ካቀፈ እኮ ጌተኛ ነበርኩ ውጪ ብያት ነበር እቺኛውን ውጪ ብያት ነበር ሂጂ በቃ ብያት ነበር አልሰማለችኝ እንደዚህ ያደረኩት ስለዚህ አንቺን አሁን በቃ ሂጂ እኔ የምፈልጋት እህትሽን ስለሆነ አንቺ ግን መሄድ ትችያለሽ ብያት ነበር ግን ሁለቶቹ በዚህ ጋር እየተቀመጡ አሁን ዛሬ ላይ ለኔ ስም አወጡልኝ እንደዚህ ስም አይደለም እሺ ኦሬዲ አንተ ተወዳት ነበር አንተ ጥላ አፍታምም ትፈልግ ያ የራሷ መብቷ ነው አገባች ባለትዳር ነበረች ባለትዳር አፋታ ማለት እንዴት ነው ህሊና ራሱ እንዴት እሺ ሊል ይችላል ወዳታለዋ ፍቅር እኮ ነው ለምን ልታይዘኛለች ወድሻለሁ ያልኳት እኮ ነው ከኔ ኋላ እኮ ያወቀችው ሰው ጋር ነው ሄደችው እኔ ወድሻለሁ ብዬ ተንበርክኬ ይልመንኳት ፍቅር እየሰጠዋት ግን በብር ቀይራ ሄደች አታቂም አትዋሺ አንቺ ውሸታም አታቂ ከኔ ኋላ ነው መታቂው ከኔ ኋላ ነው መታቂው ከኔ ኋላ ነው መታቂው ድንጋይ ያሞከኮ ነው መታቂው ትሰሚኛለሽ አሁን ዛሬም ነገም ቢሆን የኔ ካልሆንሽ ማለት ነው ትሞቻታለሽ እገልሻለሁ እኔም ወይ ታስረው ምን አለ መሰለህ የማንንም አትሆኝም ዛሬም ቢሆን አሎ አሁን ምን አለ መሰለህ አሁን አንተን ያዳመጥኩ ያለው ቢያንስ የተፈጠረውን ነገር በዚህ ልክ አንድ ሰው አረመኔነት ሊሆን ይችላል የሚለውን ነገር እንድታስረዳኝ ነው እንጂ አሁን ጆሮን አንጠልጥዬ እስር ቤት ነው የምትማቀቀው አይደለም እሷን ለመግደል አሁን አንተ ራሱ በያዝከው ፋይል ራሱ እዛ እስር ቤት ስትታሽ ነው የምትኖረው ለአንተ ከበቂ በላይ ነገር አለኝ ስለዚህ ምንም ተስፈራራት ነገር የለም እሷን ነው ማለት ከዛ በፊት ግን ወይኔ አዳምጠኝ አሁን ወይኔ አያስፈልግም ስለዚህ አሁን አንተ ያልከለው እህቷን ስለምትወድ እህቷን አጠመርክና ከሷ ጋር ግንኙነት አደረክ ቪዲዮ ቀረጽክና እህትጓን ተዳራን በጥበጣ እሺ ቆይሽ መስፈልጋት እንጂ በእጅ አገኘ አይደለ ታዲያ እየመጡ መቀጥቀጥ እንደዚህ ማድረጉ ምንድነው አስፈልጋነቱ መጀመሪያውን አንተ ቀድሞውን አፍቅሻለሁ ወድሻለሁ ያልከት የነበረው እንደዚህ ነው ተታወራት ነበር ነው ለምንድን ነው ማታም ሁለቱን መስራቸው እየገነፍካቸው እንደነበረች ከራሷ ጋር እንደምትወስ ምቻለሁ ዛሬም ግን እንደዚህ አድርጊያት ቤቴ መጣ እልታሽ ዘይ ነበር እንዴት ምንጭም ያንተ አሉንም መቼም አትነካኝም እያለች እልታሽ ዘይ ነበር ዛሬም ቢሆን እንደዚህም ቤቴ እጄ ላይ ያለች ለዛም ነበር እንደደበድባት የምታስገድደኝ አትነካኝም ከዛ በላይ እንደደበድባቸው እኔ ደስተኛ እንደሆነ ፈልገህ ነው ደስተኛ መቼም እንደማልሆን ታውቃለህ በጣም እልታሽ ይዘኛለች አሁንም ቢሆን እንደምታያት ነው ይወል እዚህ ቤት እንኳን መጣ እንደዚህ ትሆናለች ቀድሞውኑ ፈልጋህ እኮ አይደለም እኮ ምንድነው ቤቴ መጣ እልታሽ ዘኝ አትነካኝም እንዳንተ ያለ ተሳደባለች እንዳንተ ያለ ቆሻሻ ሰው አይነካኝም እንዳንተ ያለ ሰው ውሻ እኔ ምናምን ቆሻሻ ነው እኮ ቆሻሻ ስለሆንክ ነው ሁለት እህታሞችን አብረህ ደግሞ በዛ ላይ ደግሞ በፍላጎታቸው እንኳን አይደለም በፍላጎታቸው ገብተው ቢሆን ችግር የለው እኔ ብዙ አይነት ነገር እኮ ይወራል እኮ በፍላጎታቸው ይኖሩ ቢሆን ችግር የለው አንደኛ ሲቀጥል ደግሞ ሆም በለ እህታሞች እንደሆኑ ማስወረታ ነው እንግዲህ አሁን እነሱ መግቢያ መውጫ ተዋሉ ሲወጡ ሲገቡ እየተሳቀቁ ነው እየገቡ ያሉት እህታሞችን ማለት ለአንተ ጀግንነት ነው ሁለት እህታሞችን አግብተህ መኖር በጣም ትልቅ ነገር ሆኖ ነው እንደዚህ በየሰፈሩ እያወራህ ምናምን እነሱ መግቢያና መውጫ እንዲያጡ አደረከው ገና ለገና አንድ ሰው መጣ በተባለ ቁጥር ዘሎ ሲቀጥል እኔ መምጣቴን ራሱ የሚነግር ብዙ ሰው አለ በዚህ ልክ መከታተል ምንድነው ኦሬዲ ቪዲዮ ይዘህባሻል
ከቤታችሁ አይወጡ እንደፈለከ ያደረካቸው ነው ገና ለገና የሆነ ሰው ለመመጣ እንደዚህ ለምን ታረጋላችሁ ማን ምንድነው ምናምን ያል አግባብ ነው ወይ ነው እኔ እንደዛ ሆነ እንዲሆን አልፈልግም ነበር እኔ የምፈልጋት እሷን ስለሆነ እሷን ካገኘው በኋላ እሷን እንድትሄድ ነበር የፈለኩት ውሸታ እሺ ቆይ እሺ ስለዚህ ከሷ ጋር መኖር እንፈልገው ነበር እኔ በጣም ወዶ እሷን ስለነበረ አትፈልግም እንደማትፈልግ ነገራለች አንተ ከገንዘብ ጋር ያያስኮ እንጂ መጀመሪያ ፍቅረኛ ነበረች ካንተ በፊት የነበረ ፍቅረኛ ነው እኔ ደግሞ ከሷ ውጭ መኖር አልፈልግም ካልፈለኩኝ ደግሞ ማድረግ ያለብኝ ነገር ነው ማድረግ ያደረኩት ማስገደድ ነው ያደረከው ስለዚህ በግድ መኖር አለባት ከኔ ጋር በግድ ሳትወድህ ስለዚህ ሳትወድህማ የኖርች እኮ አሁንም እኮ በቤቴ መጣ ምናምን እንደልብ ይሆነች አይደለም ምናምን ያልክ ነበር ካልፈለገችም ይሄ ነገር ነው ሀፕን የሚያደርገው ሲቀጥል ደግሞ አሁን አንተ ያደረከው ነገር በህጉ መሰረት ራሱን የቻለ በጣም ረጅም ጊዜ ቀርቷል አንተ በሱ እኔ እስኪ በቃ ሌላ ተጨማሪ ነገሮች ካሉ ማቃቸው ጠበቆችም ፖሊሶችም አሉ እያንዳንዱ ህጉን ተመስርቶ አንተ እነሱን ያስቀያቸው የነበረውን ህይወት እጥፍ ድርቦ አድርገህ ተከፍለዋል እያንዳንዱ ስሜት እንዲሰማ አደርጋለሁ እኔ ለፍቅር ብዬ ነው እንደዚህ ያደረኩት አሁንም ይኸውልህ ልትረዳኝ ይገባል ምን ለምን ለፍቅር አሁን እኔ ህግ ቦታ አትሰደኝ በቃ አሁን ህግ ምናምን የምትለው ነገር እኔ ለፍቅር ነው ከፈለጋቸው ይሄዱ በቃ ተደልቷል አይደል አይሄዱም አሁንም ቢሆን ገና እነዚህ ፋይሎች ገና ይጣራሉ ተማን በደንብ አዳምጠኝ አሁን ሌላ ያደረክበት ቦታ አለ ሌላ ፋይል ያስቀመጥክበት ቦታ አለ የለም ምንም ፋይል የለም በቃ እኔ ማቃቸው ብዙ ቴክኖሎጂ የሚያውቁ ተማሪዎች አሉ ብዙ እኔን ጨምሮ ቴክኖሎጂ በደንብ የሚያውቁ አንተ ያን ፋይል የት እንደላከው ለማወቅ ቀላል ነው አሁንም ቢሆን ቀላል አደርግልህ ፈልጋለሁ ቀላል ነው ፋይሉ ስር ገብተው ራሱ አይቲ ባለሙያዎች አሉ ቴክኖሎጂ በደንብ የሚያውቁ አንድም ፋይል የት እንደላከው በደንብ ሙሉ ለሙሉ አለ ከዛ በፊት ሌላ ቦታ የላከው ፋይል አለ ከዚህ ስልክ ውጪ የለም በቃ እዚህ ስልክ ላይ ያለው ፋይል ስልክ ስር ነው ያለው እሱን ችግር የለም የምናጣራና የሚሆነው ስለዚህ አሁንም ቢሆን ልመናውን አሁን ነበር ማወቅ የነበረበት አሁን አይደለም ህግ ቦታ ተሰደኝ እነሱ ይጡናል አሁንማ እነሱ እንዲሰማቸው ያደረካቸውን ስሜት እያንዳንዱ እያገረፍክ የነበረውን በድብቅ ካሜራ ቀርጸናል እያንዳንዱ ነገር ከመጀመሪያው ጀምሮ በድብቅ ካሜራ አሁን ራሱ እየገረፍካቸው የነበሩ ነገሮች እያንዳንዱ ነገር ተይዟል ስለዚህ ካሜራም ነበር አይደለ እያንዳንዱ ነገር ከመጀመሪያው ብገላገል ይሻለኝ ነበር በደንብ ማስረጃ ይዘንብሃል ስለዚህ እንዳንተ አይነት ያውኔ ጤናማ ነብይ ራሱ ማመን ይከብደኛል ጤናማ ራሱ አትመስለኝም ስለዚህ ካንተ ጋር ረጅም ሞራቱም ያስፈልጋል አይደለም ስለዚህ ተጠጋቡ ውስጥ እንዳንገባ አሁን ቀጣ ትወጣለህ ማለት ነው አገኘ ወዴት ነው የምወጣው ወደ ህግ ቦታ እንሄዳለን አንተ ራስን የቻለ ቅጣት ይፈረድብሃል አሌል ወደ ቦታ አነፍሳ ሌላ ነገር ውስጥ ገጥዬ ነው የሚሄደው ልቀቀኝ አሎ ሌላ ነገር ውስጥ እንገባ አታርገኝ ሌላ ነገር እንገባ ሳንገል የተማረ ልቀቀኝ አውጣ ተነስ ወይኔ እኔ እንደዚህ ሰራችሁልኝ አይደለ ልቀቀኝ ሰው ሌላ ነገር ውስጥ እንዳንገባ ሌላ ነገር ውስጥ እንገባ አታርገኝ ወጣ ረጋበሉ ቁጭ በጣም ነው የምናመሰግነው ነገር የለም በቃ ረጋበሉ ተመልካቾችን እንግዲህ ያያችሁት ነው የሚመስለው እያንዳንዱን ነገር እነሱ እንዲሰማቸው እንደዚህ እንዲፈሩ አሁን ይሄኛችሁት ነው እንደዚህ በዚህ ልክ እንዲሳቀቁ ያደረጋቸው በሱ የመጣ ነውና እያንዳንዱን ነገር ዋጋ አስከፍለዋል እሱም ለኔ ተውልኝ በደንብ ያንዱ ሙሉ ቪዲዮ ማስረጃ አለ የሰራራቸው የነበር ነገር አለ እኛም ደግሞ መረጃ እንዲሆን ቪዲዮ ደብቀን ያስቀምጠነው የነበር ነገር አለ አሁን ደግሞ እኔ ያዋሮት የነበረው ምንም አንድ ይሄን የመሰለ ቀሽም የሆነ ሰው ቁጭ ብሎ ማውራት ራሱ አግባብ አይደለም ግን እያንዳንዱ የሚያጣቸው ቃላቶች መረጃ ሆኖ ሊጠቅሙ ስለሚችሉ በሚለው ነው ቁጭ ብዬ ያዋሮት የነበረውና ከበቂ በላይ መረጃ አለ እኔ ማቃቸው ሰዎች አሉ እያንዳንዱ የሚያስጠይቀው እያንዳንዱ በዛቻ ሊሆን ይችላል አላግባብ በሆነ ዱላ ሊሆን ይችላል እያንዳንዱ ነገራቶችን በህገ መሰረቱ በህገ መንግስቱ መሰረት እያንዳንዱ ነገር ቅጣትና በደንብ ደግሞ ስሜታቸው እነሱ እንደዚህ የተሰማቸው ስሜት እንዲሰማ ያደርጋሉ እሺ ተመልሶ አይመጣም ድጋሚ አይመጣም ይዘውታል ልጆቹ አዳምጪ
እኔ ተማመኑ። አንደኛ ልጆቹ ከቁጭ ብሏል። አሁን ቀጥታ እናንተ ጋር ከጨረስን በኋላ ወደ ህግ ነው የምንወስደው። ያንን ሙሉ መረጃው አለ ስልኩ እኛ ጋር ያለው ሙሉ ነገሩን ስልኩ ያለው ነገር ሙሉ ፋይሎችን ያንን ነው ያሰፈራራችሁ የነበረው ሲጀመር ከደውል ጀምሮ ያደረጋቸው ማማን ጋር ልኮታል ቪዲዮ የሚለው ነገር ሙሉ ማቃቸው ባለሙያዎች አሉ። ኢቭን የስልክ ላይ ራሱ ባይሆን ሌላ ስልክ ላይ ራሱ ልኮ ከነበረ ያንን ነገር ሙሉ ነገሩን አስወጣጥቼ እናንተ ከዚህ በኋላ ነፃ ናችሁ፣ ሁለታችሁም ነፃ ናችሁ። እሺ ይሄ ነገር አብቅቷል። ችግር የለም። በቃ አዛችሁ ሁሉም ነገር አብቅቷል። እንግዲህ ከዚህ በኋላ እናንተ የምትደርሱበት ጊዜ ነው የሚሆነው እንጂ ምንም የምታዝኑበት ነገር የለም። ብዙም እናስተካክላቸው ነገራቶች አሉ። እንግዲህ ተመልካቾቻችን ያው እነሱም ትንሽ ይረጋጉ፣ አሁን ድንጋጤ ላይ ናቸው። እኔም ደግሞ ከሱ ጋር ያለውን ነገር ሙሉ ጨርሰውና ማስገባበትን ቦታ በደንብ አውቀዋለሁ። ከዚህ በኋላ ምንም አይነት ነገር እናንተ የሚያጨነቃችሁ ነገር አይኖርም። አንቺም እናስተካክላቸው ነገራቶች ይኖራሉ። አንቺም ደግሞ ራስሽን አጠንክሪ። እሺ በቃ እንዴ ይሄ ሰው መጥፎ ነው ማለት ሌላ ሰው መጥፎ ነው ማለት አይደለም። እንደሱ አይነት ባለም መልካም ባለም አለና ራስሽን አጠንክሪ ልልሽ እወዳለሁ። በጣም ጥሩ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር የምናበቀው ነው የሚሆነው። እንግዲህ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ይቻላል። ቤተሰብ መሆን ይችላልላችሁ። ባይ ባይ ቻው።